ግን ታከመሽ ድነሽ ማለት ሀዘንሽን አውጥተሽ የጨረሽ አይመስለኝም። ስለዚህ እንዳበሻ ባህል አልቅሰሽ ወይ እንትን ቢሆን ደስ ብሎኝ ነበር። እሱንም አላረግሽም። ራስሽ በሰራሽው ስተት ያንን ስተት ደግሞ ሌላውም ሰው እንዲያደርግ ማበረታታት ትክክል ነው ብዬ አልወስድም። ከሃይማኖት መከረባበቱ እንዲሁም ምንድነው ይሄ ድክመት እኔ ከኦርቶዶክስ ወደ ፕሮቴስታንት ከፕሮቴስታንት ወደ ሃይማኖት አልባነት ሊቀጥል ስለሚችል ይሄ ነገር በደንብ አስቢበት ለማለት ፈልጋለሁ። አመሰግናለሁ። Thank you. ሰላም እንደምን አላችሁ የኢትዮ ኢንፎ ሚዲያ ተከታታዮች በሙሉ እስክንድር ነኝ። እንኳን በሰላም መጣችሁ። ባለፈው ሳምንት ዘሪቱ ከበደ በአወጣችው መጽሐፍ ዙሪያ ከእንዳለጌታ ከበደ ጋር በጣም ግሩም የሚባል ቆይታ አድርጋ ነበር። ሙሉን ያላያችሁ ሙሉን ገብታችሁ ይዩት። በጣም ብዙ ሰው ነው ያየው። አሁን ራሱ ስገልጽ ከፍተው ወደ 351,000 ከአራት ቀን በፊት የቀረበ ነው። በመጽሐፉ ጉዳይ በአነጋጋሪ ጉዳዮች ዙሪያ በተለያዩ መንገዶች ያሉ ጥያቄዎችን የራሷን ምን ለማለት ፈልጋ እንደሆነ ለየት ባለ መልክ እንደዚህ እንዴት ነው መጽሐፍ ጽፈው እንደዚህ በጥያቄ እንዲህ ሲያብራሩና እንደዚህ ደግሞ ተመልካች በተቀመጠበት ጥያቄዎች ሲመልሱ ብዙ ጊዜ የተለመደ ነገር አይደለም በእኛ በሀገራችንና ለየት ያለ ሆኖ አግኝቼዋለሁ። ነገር ግን አንዳንድ ኮሜንቶች ወይ ደግሞ እዛው ቦታ ላይ ተቀምጠው ጥያቄ ያቀረቡ ሰዎች የጠየቁበት መንገድ በጣም ግልጽነት መብዛት እንዳልለው ግልጽነት እንደመብዛትም ላየው አልቻልኩም። አሁን ይሄ ሰውዬ የሚጠይቅበትን መንገድ እናየውና እስቲ የተሰማኝን አጋራችኋለሁ። እናንተ እንደኔ ከተሰማችሁ የራሳችሁን ማስተያየት ማስቀመጥ ትችላላችሁ። የምትሉትን ለመስማት እኔም ጓጉቻለሁና እይታዬን አስቀምጣለሁ ከሰማነው በኋላ። ዶክተር አሻግሬ ዘውዱ እባላለሁ። አዲስ አበባ ነው ዩኒቨርሲቲ ነው ማስተምረው። ዶክተርነቱን የገለጽኩት ሰጠውን አስተያየት ከምንም ጋር እንዳታያይሽብኝ ለማቅለል ነው። ዲስክሌመር ነው። አሁን እዚህ ጋር ማቆም ፈልጌ አይደለም ያቆምኩት፣ ግን ዲስክሌመር ነው። ዶክተር ነኝ አለ እና አንዳንዴ ጥያቄ ሲጠይቁ ዶክተርም ሆናችሁ ቆሎ ሻጭም ሆናችሁ ሊስትሮም ሆናችሁ የተሰማችሁን ነው አንብባችሁ መጽሐፉን ስለ መጽሐፉ ነው የምትናገሩት እና ዶክተርነቴን መግለጽ ማብራራት ምናምን በቃ ማለት መናገር ይችላል። ዶክተር አሻግሬ ይባላለሁ የአዲስ አበባ ዩኒቨርሲቲ መምህር ነኝ አለቀ ብሎ መግባት ይችላል። አንዳንዴ የምሰጠው አስተያየት የምሁር እንደሆነ እንድትቀበዩ ፈልጋለሁ። በልቡ ያ ነው፣ በአፉ የሚናገረው ሌላ ነው። ማለት ያው የምጠይቅሽ ጥያቄ እንትን ነው ብለሽ እንዳትይዙ ነገር ከሆነ አለመናገር ነው ወይ ዶክተር ነኝም አለ ማለት። የአዲስ አበባ ዩኒቨርሲቲ መምህር ነኝ ብዙ ጊዜ በነገራችን ላይ እኛ ሀገር ነው እንጂ ይሄ እንዴት ነው የአካዳሚክ ፒኤችዲ የያዙ ሰዎች ራሳቸውን ዶክተር ብለው አይጠሩም። እና አይ ሚን ጉድ ፎር ሂም ላይክ እንግዲህ በሆነበት መንገድ ሆኗል። ግን ዲስክሌመር ብሏል። ዲስክሌመር ነው የሚባለው እንግዲህ የአፎ ለምታ ከሆነ እሱንም እናልፈዋለን። ግን ለማስተላለፍ የፈለገው ማለት እኔ ስናገር ዶክተር ስለሆንኩኝ መደመጥ ያስፈልጋል እና አንቺን ብትሆኚ ዙሪያ ያሉ የተቀመጣችሁ በደንብ አድርጋችሁ በጥሞና አዳምጡኝ ነገር ነው የሚመስለው። እና እውነቱን ለመናገር ያን ያህል ዲስክሌመር የሚያስፈልገው ነገር አይደለም። መጽሐፍን አንብቦ ትንታኔ ለመስጠት ማንኛውም ሰው መጽሐፉ የተጻፈው ለሁላችንም ለዶክተር፣ ለነርስ፣ ለፕሮፌሰር ተብሎ ተለያይቶ አይደለም እና ካጀማመሩ የሆነ ነገሩ አልያዘኝም። ብዙ ሀሳቦች ለመስጠት መቼ ነበር፣ ግን ዶክተር እንዳለ ከበደን በጣም አመሰግናለሁ። የጠየቃቸው ጥያቄዎች ኦን ስፖት ነው። በቃ ሀሳቦች ውስጥ የነበሩትን ነገሮች በጠቅላላ ስለነካህ በጣም ማመስገን ፈልጋለሁ። ፕሮግራሙን ማመስገን ፈልጋለሁ። ይሄን መጽሐፍ አንብቤ በዚህ ቀን ለመጀመሪያ ጊዜ የመጣሁት ያለኝን ክብርና አድናቆት ለመስጠት ነው። ኦነስትሊ ብዙ መጽሐፎች አንብቤ ያለው፣ ብዙ ባዮግራፊ የግል ታሪኮች አንብቤ ያለው። አንድ አባባል አለ በቤተ ክርስቲያን መሀሉ አይነገርም ይባላል። ዘሪቱ ግን ደፍረሽ መሀሉን ነክተሻል። ያንን ደግሞ በጣም ማድነቅ እፈልጋለሁ። ብዙ ጊዜ ግለ ታሪኮችም ንባቦችም ሳገኝ የሰው ድክመቶች እንደ ሰው ድክመት ስላለብኝ መማር እፈልግና አላገኘውም። አንቺ ላይ ግን በግልጽ በዚህ ደረጃ ስለገለጽሽና ይሄን ነገር ስለተናገርሽ ለራስሽ በጣም ልትኮሪ ይገባል። በጣም ጀግንነት ነው፣ ልትመሰገኝ ይገባል። ቀጥሎ መጠይቀው 3 ልጆች አሉኝ። አንዷን ስሟን ማህል ነው ያልኳት በዚሁ ምክንያት ጥንካሬ እንዲኖር ህብረተሰባችን ላይ ለውጥ እንዲመጣ በመፈለግ መሀሉን ብንነጋገር ብዙ ርቀት መሄድ እንችላለን። እየደባበስን ነው ማደግ ያልቻል ነው ብዬ አስባለሁ። ድፍረቱ አለኝ፣ ግን እንዳንቺ መውጣት አልቻልኩምና
ያንቺን ጥንካሬ እንዲሰጠኝ እመኛለሁ። በምሰራውም ስራ ዩኒቨርሲቲ ያስተምራለሁ። በይሉንታ ማናረጋቸው ነገሮች አሉ። ስለዚህ ያ እንዲቀር ስላረግሽ በጣም ማመስገን እፈልጋለሁ። መጽሐፍሽን ግን የገዛሁት በዘፋኝነት ሻቅቻለሁ፣ ዘፍኛለሁ፣ ጨፍሬያለሁ እንደ ማንኛውም ሰው። ያንን አድናቆቱን ፈልጌ አልነበረም። በዚህ ሰዓት መባል ይኖርበት አልባልም ለማለት አልፈልግም፣ ግን መውጫ ላይ የጻፍሽውን ፈልጌ ነበር የመጣሁት። እንደነገርኩሽ 3 ልጆች አሉኝ። መጽሐፍሽ ወጣ ሲባል ያልኩት ያንን ቀንና ያንን ልጅሽን ያጣሽበትን መንገድ እንዴት አሳልፈው ይሆናል ብዬ ፈልጌ ነው መጽሐፉን የገዛሁት። ሆነስትሊ ስለሌላው ነገር አይደለም። በጣም ከሚያሳስቡኝ ነገሮች ሀገራችንም ካለችበት ሁኔታ አንጻር እንደ አባት ያለኝን ኃላፊነት ልጆቼን ባጣ ወይ ቢያሳጣኝ እንዴት ሆናለሁ የሚለው ነገር ወይ የእምነት ማጣት ነው የመድከም ነው ብዬ እፈራለሁና አንቺ በዙሪያችን ባገኘሽው ጥንካሬ ያንን ያለፍሽበትን መንገድ በጣም አድንቄያለሁ። ግን ታክመሽ ድነሽ ማለት ሀዘንሽን አውጥተሽ የጨረሽ አይመስለኝም። እቺን ነጥብ ያዙልኝ። ታክመሽ ድነሽ ሀዘንሽን አውጥተሽ የጨረሽ አይመስለኝም። ስለዚህ ለምክርና ጥንካሬሽን ከመንገድ በተጨማሪ ይሄ ጽሁፍ ሊጻፍ ይገባዋል። ለእኛ ብለሽ ሳይሆን ለራስሽ በመጻፍ እኔ አሁን ኤአይ ቴክኖሎጂ ቻትጂፒቲ በመምጣቱ ምክንያት ሰው ሳያስፈልገኝ ከራሴ ጋር እየተነጋገርኩ እየኖርኩ ነው። አቨንደስታል አይ ዶንት ኒድ ኤኒዋን። በመጻፌ ብሎግ በማድረግዬ ሀሳብ በመንገሬ ግን ያለኝ ብስጭቶች እናንተን እየቀነሱ ይመጣሉ። ብስጭቶቼ፣ ፍረስትሬሽኖቼ አንዱ የማከሚያ መንገድ ናቸው። ስለዚህ እንዳበሻ ባህል አልቅሰሽ ወይ እንትን ቢሆን ደስ ብሎኝ ነበር። እሱንም አላረግሽም። አሁንም ደግሞ ካልጻፍሽበት ህመምሽ እናንተን ይረዝማልና እንደ አንድ አባት እንደ አንድ ይህንን ጥንካሬ ያላት ሴት በዚህ እድሜዋ እንደዚህ ሆና መጨረስ የለባትም ብዬ አስባለሁና ይህንን ብትጽፊ ለእኛ ብለሽ ሳይሆን ለራስሽ ተነጋግረሽ ብታወጪና በጽሁፍ ብታስወጪው ብዬ እመክራለሁ። እሱን ለመንገር ነው የፈለግኩት። ያንን ህይወት ሆነስትሊ ህይወትም ትዳርም ካሰብሽ አስበሽ ልጅ ነሽ አስቢና በቤተክርስቲያንም ተነጋገሪና ህይወት ቀጢ ለማለት ነው። አመሰግናለሁ። ያው ብዙ ነገሮች ነው የሚባሉት። በጣም አሞግሶ ነው የጀመረው። ለእኔ ያው እሱም አስተያየቱ እንደሰጠ እኔ እሱ ላይ አስተያየት መስጠት ፈልገው በእሷ ጉዳይ በሀዘኗ በልጇ በበኩር ልጇ በክርስቲያን ላቃቸው ሞት ምክንያት ሀዘንሽን አውጥተሽ የጨረሽ አይመስለኝም። ሀዘን እንኳን ቢደርስብኝ ሊያስተምረኝ የሚችል እንደው ልጆቻቸውን ያጡ ሰዎች በምን አይነት መንገድ ነው ሀዘናቸውን የተወጡት የሚለውና ያ ፐርሰናል ነው ማለት ሰብሯቸው ላይነሱ ተንኮታክተው የአእምሮ ህመምተኛ ሆነው የቀሩ አሉ፣ ጠንክረው ያጠነከሩ አሉ በብዙ መንገድ። የዘሪቱ መንገድ የራሷ መንገድ ነው። ዘሪቱ የተጽናናችበት መንገድ የራሷ መንገድ ነው። በነገራችን ላይ ዘሪቱ መጽናኛዋ ፈጣሪ እንደሆነ ክርስቶስ ኢየሱስ እንደሆነ እዛው የክርስቲያን ላቃቸው ሜሞሪያል ላይ መታሰቢያ ላይ ተናግራለች። ዘሪቱ እጅግ በጣም ማለት ከምንገምተው በላይ እኛ ነገሮችን እንረዳለን ብለን ከምናስበው በላይ ከፈጣሪዋ ጋር በጣም የተቆራኘች ሰው ነች። እኔ ማለት ኦቨር ደ ይርስ ሳያት ስትናገር ራሷን አርቲኩሌት የምታደርግበት መንገድ የገባትና ያንን የገባትን ደግሞ መንፈሳዊ ሚስጥር የምታጋራበት፣ የምትናገርበት፣ የምታወጣበት መንገድ እጅግ በጣም የተለየ ነው። ለዛ ነው ማለት ዘሪቱን የሚያዩት ሁሉ እዚህ ላይ ሙስሊሞች ነበሩ፣ እንግዲህ የተለያየ እምነት ተከታዮች ነበሩና ስለ ሃይማኖቷ ሳይሆን ስለ ማንነቷ እየተናገሩ ምን ያህል ጠንካራ ሴት እንደሆነች እንዳጠነከረቻቸው ሲናገሩ ነበር። አንድ ሙስሊም እህታችንም እዚህ ላይ የተናገረችዋል እና በዚህ አይነት ማለት ጃጅ ማድረግ ልጇን አታለች፣ አመት አልፎታል። በኩር ልጇን ነው ያጣችው እና በኩር ልጇን ያጣችን እናት በቃ መቀስቀሱ ወይ ደግሞ በቃ አውጥተሽ የጨረሽ አይመስለኝም ሀዘንሽን የጨረሽ አይመስለኝም ብሎ ማለት። ስለዚህ እንዳበሻ ባህል አልቅሰሽ ወይ እንትን ቢሆን ደስ ብሎኝ ነበር። እሱንም አላረግሽም። አሁን ሀዘንሽን አላወጣሽም። ላዘነች አንድ እናት በኩር ልጇን ላጣች አንድ እናት ሀዘንሽን አላወጣሽም አይባልም። በምን ያህል ነው የሚያውቃት ይሄ ሰውዬ ዘሪቱ ቤቷ ውስጥ ያደረገችውን ነገር ከፈጣሪዋ ፊት ከሰው ተደብቃ ፈጣሪዋ ፊት አልቅሳ ሊሆን ይችላል፣ ለሳምንታት ለወራት እስካሁንም እያለቀሰች ሊሆን ይችላል። ይሄንን ለማረጓና ላለማረጓ ምን መረጃ አለው? በዚህ እንዲህ ፐብሊክሊ ወጥቶ እንደዛ ሲላትና እኔ ስሰማው ክሪንጅ ነው ያደረኩት። ማለት ተሸማቀኩኝ ለሷ ማለት ነው።
ሁላችንም ራሳችንን እዛ ሰው በኩር ልጇን ያጣች ሴት ጫማ ላይ አድርገን ብናየው ይሄ ንግግር አሁን እኔ ጨካኝ ነኝ ወይ የሚል አስተሳሰብ ውስጥ ምንድን እያለኝ ነው? ሀዘንሽን አውጥተሽ ጨረሽ አይመስለኝም። በወጉም ደግሞ ተቀምጠሽ አልቅሰሽ አልወጣልሽም። በጣም ይከብዳል። እውነቴን ነው ብሎ በጣም ማለት እኔ ስሰማው ከብዶኛል። እንግዲህ ዶክተር ነኝ ብሎ በቃ የምናገረው በቃ ያሰብኩት የተመራመርኩትና ከዶክተር አፍ የወጣ ንግግር ነው ብሎ እንግዲህ ለመናገር ካልሆነ በስተቀር እጅግ የሚያስከፋ ንግግር ነው። ዘሪቱ ግን በጣም ትሁት፣ በጣም በእግዚአብሔር መንገድ የምትመራ ሴት መሆኗ የምታውቁት በቃ ማለት የመለሰችበት መንገድ ነው። በጣም ተረጋግታ ስሜታዊነት ውስጧ የለም። ልዩነታችን አይመስለኝም። አሁንም ደግሞ ካልጻፍሽበት ህመምሽና እንትን ይረዝማልና እና እንደማትጽፍበት ሊያውቅ አይችልም ይሄ ሰውዬ። አሁን እሷ ህመምሽ ይረዝማል ካልጻፍሽበት ይላታል። ዘምራበታለች። እኔ ያወጣችው መዝሙር 6 ትራክ መዝሙር እንደ ኢፒ አርጋ የለቀቀችው እጅግ በጣም ማለት ኤቭሪ ታይም ስሰማው ከመንፈሳዊነቱ ከማቃቸው ዝማሬዎች በላይ ልብ ውስጥ የሚገቡ ቃላቶች፣ ዜማዎች፣ ዝማሬዎች ያሉበት ኢፒ ነው። ያላዳመጣችሁት አዳምጡት፣ ግቡና። እጅግ በጣም የተለየ ነው ማለት ኦልሬዲ በዛ መንፈስ ውስጥ ሆና እንግዲህ ማጽናናትህ የሚለው መዝሙር በተለይ በቃ የእግዚአብሔርን በእሷ ውስጥ ሆኖ እንዴት እንዳጽናናት የሚገረመኝ ያንተ ማጽናናት እኔን ማጽናናትህ ትላለች። ምክንያቱም ሰውነን፣ ስጋነን፣ ተሰባሪ ነን። በጣም አታችመንት አለን ከምንወደው ሰው ጋር ከልጆቻችን ጋር እና ማጣት ይሰብረናል እና ማጽናናት ከላይ ነው ከማንም አይደለም። ማጽናናት ሙሉ ለሙሉ ከእግዚአብሔር ነው። በእግዚአብሔር ያልጸና ልብ ይመስለኛል መጽናናት የሚያቅተው። ለዛ ነው ማለት መቀበል፣ ለምን ሆነ ብሎ መጠየቅ እና ከዛ በኋላ ደግሞ ያ የሆነውን ነገር ከእግዚአብሔር ጋር እንድንጣላ የሚያደርገን ሌላ መንፈስ ያለ ይመስለኛል። ቢኮዝ ኢቨንቹዋሊ ሁላችንም መጨረሻ ላይ የምንሄድበት ቦታ ላይ ነው። ልዩነቱ የምንሄድበት ጊዜ ነው። አንዳንዱ ቀድሞ ይሄዳል፣ አንዳንዱ ተከትሎ ይሄዳል፣ ዘግይቶ ይሄዳል እና እያዘነች ያለችን እናት፣ በኩር ልጇን ያጣች እናት ሀዘንሽን አውጥተሽ የጨረሻ አይመስለኝም፣ እንደ ወጉ አልቅሰሽም የጨረሻ አይመስለኝም ብሎ ማለት ኢንሴንሲቲቭ ነው ማለት የኔ እይታ ነው። በጣም ኢንሴንሲቲቭ ነው። በዛ ደረጃ በእርግጠኝነት ሊወራ የሚችለው ነገር አይደለም እና አትጽፊም ለምን አትጽፊውም ሲላት እንግዲህ ማለት ይሄ የመጀመሪያ መጽሐፏ ነው። እዚህ ላይ እንደውም ሂንት አድርጋለች። 2ኛ 3ኛ ልጽፍ ትችላለች። ማጋራት ስትፈልግ ውስጧ አሁን እኮ ተጽናንታለች እንጂ አላዘነችም ማለት አይደለም። መጽናናት ያለው ያዘነ ሰው ነው አይደል የሚጽናናው። ስለዚህ ውስጧ መጽናናት ካለ ሀዘንም አለ ማለት ነው። ሀዘኑ እኮ አለ። ልጇን እኮ ነው ያጣቸው፣ የመጀመሪያ ልጇን ማለት ነው እና ጊዜ ወስዳ ሂል አርጋ ሙሉ ለሙሉ ምጽፍበት ጊዜ ይመጣል። እንደውም ጠንካራ ሴት ነች። ቆማ ስለ ልጇ የተናገረችው እሱን እንግዲህ እኔ ማንኛውም ሰው እኔ ሳላለቅስ ማየት አልችልም። ያንን ቪዲዮውን ብከፍተው ሳስበው ራሱ ስሜታዊ ያደርገኛል። እና እናንተ እንዴት አያችሁት የዚህን ሰውዬ ማለት ንግግሩ ትንሽ እንዴት ነው እንትን በጣም ጥሩ መሀሉን ነክተሽ ተዳፍረሽ አለና እሱም በጣም ተዳፈረ ስል በማያውቀው ነገር እርግጠኛ ሆኖ እሷን ተቻት ባልሆነ መንገድ እና ልቧን ማለት በተለይ ሌሎችን ልብ የሚያሳዝን አይነት ንግግር የተናገረ ኢንሴንሲቲቭ የሆነ ኮሜንት አድርጌ ነው ያየሁት የዚህን ሰውዬ። እና አሁን ዘመኑ ደግሞ ከቻትጂፒቲ ያለ ምናምን ይላልና ምንም እውነቱን ለመናገር ማለት ነው አሁን በአሁኑ ሰዓት ያለንበት የኤአይ ቴክኖሎጂ የሚሰጠን ምንም አይነት እንደዚህ አይነት ጉዳይ በመንፈሳዊ ዓለም ጉዳይ ራስን በማጽናትም ይሁን ራስን ማንነትን በማወቅ ጉዳይ
እዚህ ግባ የሚባል አይነት ምንም አይነት አነጋግሮ ሊሰጠን የሚችለው ምንም አይነት መፍትሄ የለም። እውነቱን ልንገር በጣም የተሳሳተ ነው። ሜይቢ እንግዲህ የምናውቃቸውን ቴክኒካል ጉዳዮችን በዓለም ላይ ያሉ ሳይንሶችን ሊነግረን ይችላል ጎግል የሚነግረን ያህል ማለት ነው። ከዛ ውጪ ግን እሱ በሚለው ደረጃ ሰው አያስፈልገኝም ብለን ሰውን ሁሉ ጥለን ቻት ጂፒቲ ጓደኛችን አድርገን ንጽናና ወይ ደግሞ ዓለምን ልናቅ የምንችልበት ጊዜ አይደለም። እኔ ስለዚህ ሰውዬ ያለኝ አስተያየት ይህ ነው እና እናንተ የተረዳችሁትን ብታጋሩ ደስ ይለኛል። መልካም አስተያየት ወስደነዋል ብላ ነው የምታልፈው። ኢትዮጵያዊ ጥያቄ የማነሳው ከየትኛውም ሃይማኖት ጋር የሚገናኝ አይደል፣ ግን ፋክት ኢትዮጵያዊ ስነ ምግባር የሚባል አለ። ከዛ አኳያ ነውና አንዳንድ እርስ በርሱ የሚፋረስ ነገር አለ። ስለ ጦርነት ያወራና ጦርነት እኮ ልማድ ስላደረግ ነው ሰው መግደል እንደ ነውር አይደለም፣ ምንም በግ አርዶ እንደ መብላት ስለቆጠር ነውና ከዛ ይመስለኛል የዚህ መጽሐፍ ጭብጥ እኔ ከሌላውም ለመለየት ሳይሆን ኢትዮጵያዊ ምግባር በየትኛውም ዓለም ላይ እኛ ፈረንጅ አይደለን፣ የራሳችን ስነ ልቦና አለን፣ የተገነባንበት ነገር አለ። ሰው ዝም ብሎ ባንዴ ልሁን ፈረንጅ ልሁን ወይም እስራኤላዊ ልሁን ቢል መሆን አይችልም። እና በእውነቱ ዶክተሩን አውቃቸዋለሁ። የዚህ ስነ ምግብ በጣም ጥሩ ኢትዮጵያዊ በደንብ ነገሮችን የሚተነትኑ ጽሁፋቸውንም አነባለሁ። እሳቸውን ለመቃረን ሳይሆን ትክክል አይደለም። የዘሪቱ መጽሐፍ ምንድን ነው? ሌላ ልማድ ያንን ነገር ማለት በጥሩ ኢትዮጵያዊ ዘቤ ልጥቀሰውና ወዳጅነት መያዝ እንደ ነውር። እርግጥ ነው እኔ በራሴ ባረኩት ሚኒ ሪሰርች ብዙ ሴቶች ከወንድ ጋር የሚቀራረቡት ለቁም ነገር እንጂ ለጊዜያዊ ምን አይደለም። ይህንን እንረዳለሁ። ሚኒ ሪሰርች አሁን ራሱ ነው ያደረገው። ይሄ 90 ስንት ነው? 95 ከመቶ ግን በዛ ውስጥ በሚፈጠር ነገር ራስሽ በሰራሽው ስህተት ያንን ስህተት ደግሞ ሌላውም ሰው እንዲያደርግ ማበረታታት ትክክል ነው ብዬ አልወስድም። ስለነበሯት ወንድ ጓደኞችና ስላለፈ ህይወቷ አስተማሪ ከሆነ ይጠቅማል ብላ ያነሳችው ጉዳይ ላይ ነው ወዳጃችን የሚናገሩ እና ዙሪያ ጥምጥም ነው የሚሄደው እንደሚቃወም እሱ ባረገው ሚኒ ሪሰርች መሰረት ኢትዮጵያውያን ሴቶች ከወንድ ጋር ግንኙነት የሚፈጥሩት ለዘለቄታ ነው እስከ 95% በላይ ብሏል። በነገራ ሪሰርች ብሎ ሰው መጥራት የለበት። ቁጥር ከጠራ ትክክለኛ ሪሰርች በቃ ፒር ሪቪውድ የሆነ ሪሰርች ነው ማጣቀስ ያለበት እንጂ ቁጥር ዝም ብሎ አይጠራም። ይመስለኛል ብሎ መናገር ይቻላል። የግምት ከሆነ ገምታለሁ ይመስለኛል ብሎ መናገር ይቻላል። እንግዲህ እንዳስተያየት የራሱን አቋም መናገር ይችላል። ማለት መጥፎ ባህልና ልምድ እያስተማርሽ ያለ ይመስለኛል። ሴቶች በቃ መልቲፕል ፓርትነር ብዙ ጓደኞች እንዲኖሯቸው ብዙ ጓደኞች ጋር እንዲተኙ የሆነ አንዳንዶች በዛ ወገን ሊወስዱት ይችሉ ይሆናል ብለሽ ስጋት አለብሽ ወይ? ጥያቄም ከተፈለገ ማለት የሚያነቡ ወጣቶች ይሄንን በቃ እኔም በወጣትነቴ እንደ ዘሪቱ በሆን ችግር የለውም በኋላ ላይ ደግሞ እድሜ ሲጨምር ተመልሼ ወደ ፈጣሪ ሄዳለሁ ግን መጀመሪያ ላይ እንደ ልቤ በሆን ችግር የለውም ብለው ያስባሉ ብለሽ ትሰጊያለሽ ወይ? እንደዛ ቢያስቡስ ምን ትያለሽ? ለነዛ አይነት ወጣቶች ምን ምክር አለሽ ብሎ ቢናገር ወይ ቢጠይቅ ደምድሞታል ወዳጃችን። የኢትዮጵያዊ ምግባርም ያፈረሰ ነው ብዬ አስባለሁ። ሌላው ምንድን ነው አሁን በጣም ቅር የሚለኝ ኢትዮጵያ ውስጥ ከሃይማኖት መገለባበጥ ምንድን ነው? ምን የተለየ ነገር አለ? ምንም እኔ ሃይማኖትም እዚህ ሀገር ውስጥ ባለው ሃይማኖት እምነት ጥሩ ነገር ነው፣ ግን ብዙ የተለየ ነገርም የለውም ጋርና ከሃይማኖት መከረባበቱ እንዲሁም ምንድን ነው ይሄ ድክመት የሚመጣውን ይሄ ጫና የአእምሮ ጫና ካለ ተሸክሞ ያን ፌስ ካለ ማድረግ የሚመጣ ነገር እንጂ እኔ ከኦርቶዶክስ ወደ ፕሮቴስታንት ከፕሮቴስታንት ወደ ሃይማኖት አልባነት ሊቀጥል ስለሚችል ይሄ ነገር በደንብ አስቢበት ለማለት ፈልጋለሁ። አመሰግናለሁ። እርግጠኝነት እንግዲህ አስቋታል የሰውየው ኮሜንት። ምክር ነው ቆምጨጭ ያለ
የታላቅ ወንድም የሁለት ታላቅ ወንድም አይነት ምክር ነው የሰጣት እና አስቢበት ብሏታል። አንደኛው ሃይማኖት መገለባበጥ ትምህርት ማስተማሩ ዋጋ የሌለው ጉዳይ ነው ብሏታል። ሌላኛው ደግሞ በጾታዊ ግንኙነት ብዙ ጓደኞች ነበሩኝ ከብዙ ሰዎች ጋር ተኝቻለሁ ብሎ ማውራቱም ጥቅም የለውም ብሏታል። ግን ያው ያቀረበበት መንገድ ለየት ይላል። ኤኒዌይስ ከዚህ በጣም እጅግ የሚገርም ቆይታ ዘሪቱ ሲበዛ በጣም ማለት ራሷን የማስረዳት አቅም ያላት እንደዚሁም ስለምታውቀው ነገር የማውራት ብቃቱ ያላት በጣም ትጉ ሴት እንደሆነች ነው እንግዲህ የቀረበበትን መንገድ ማለት በተለያዩ እንትኖች ብዙ ተብሏል። እሷ ያው ሞር አሁን ለምሳሌ ስለ አባቷ፣ ስለ ቤተሰቧ፣ ስለ ሰፈሯ፣ ስለ ሃይማኖቷ ብዙ ጠቃሚ ነገሮችን ስለ ሙዚቃ ህይወቷ የጻፈችው ላይ ሳይሆን ሞር ወስደው ስለ ብዙ ጓደኞች ነበሩኝ ከብዙ ጓደኞች ጋር ተኝቻለሁ የሚለውን ብቻ አግንነው ብዙዎች ጽፈውበታል፣ አንብበውታል፣ አስተያየት ሰጥተውበታል እና ከዛ ይልቅ ግን በጣም እጅግ ብዙ ትምህርት ሊወሰድባቸው የሚችሉ ነጥቦች ያሉት መጽሐፍ ነው። ከዛም አልፎ ደግሞ ዘሪቱ በእርግጠኝነት ሁለተኛ፣ ሶስተኛ፣ አራተኛ እያለች የምታጋራን የህይወት ታሪኮች እንደሚኖሯት ነው። እሷም እንደነገርኳችሁ ቅድም እዚሁ ላይ ጠቆም አድርጋ አልፈዋለች እና እጅግ ከሰሞኑ ካየኋቸው በጣም ተመችተውኝ ሙሉን ጨርሼ ካየኋቸው ፕሮግራሞች መካከል አንዱ ነው እና የታዘብኩትን ሳየው እንዴት ሊሆን ቻለ፣ እንዴት እንደዚህ ብሎ አለ ጠየቀ ወይ እንደዚህ ይባላል ወይ ብሎ ሰውየው እንደጠየቀ ሁሉ እኔም እንደዚህ ተብሎ ይጠየቃል ወይ ብዬ ያለኝን የራሴን ምልከታ እንግዲህ በዚህ መልክ አጋርቻችኋለሁ። እናንተም ደግሞ ያላችሁ አስተያየት ካለ ሙሉን አይታችሁት የሰማችሁ ስሜት ካለ እኔ ያጋራሁት ላይ አይ አንተም በትክክል አልተረዳኸውም እንዲህ ለማለት ፈልጎ ነው ብላችሁ የምትሉት ካለ እሱንም ማስቀመጥ ትችላላችሁ። የራሳችሁን ማስተያየት ካለ ማስቀመጥ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናላችንን ተቀላቀሉ። በቅርቡ እንደነገርኳችሁ በአዲስ መልክ እየመጣን ነው እና የተሻሉ ነገሮች እንድንሰራ እንግዲህ ባለፈውም ብያችኋለሁ፣ ጸልዩልን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። የተሻሉ ነገሮች ወደ እናንተ እንድናመጣ እንግዲህ ያግዘናል ማለት ነው። መልካም ጊዜ በመመኘት የዛሬውን ፕሮግራሜን በዚሁ አጠናቅቃለሁ። ሰላሙን